በሳውዲ አረቢያ ላይ ራሷን አጠፋች ስለተባለችው እህታችን አዲስ መረጃ ወጥቷል ማለት ነው። የሞቷ መንስኤ ምንድን ነው? እነ ሙኒት ይፋ አድርገዋል። ለማመን ይከብዳል። እውነት በጣም ነው የሚከብደው። ይችን የመሰለች ልጅ ገና አበባ ለጋ የሆነች ልጅ እንግዲህ ባጭር እንደዚህ ያስቀራት ነገር ምንድን ነው? ሁላችሁም እስከ መጨረሻው ካዳመጣችሁ የምትሰሙት ይሆናል። ሌላው ነገር አስከሬን ወደ ሀገር እንዲገባ በማለት በጣም ብዙ ሰዎች ስልክ እንደዚሁም አካውንት እያስቀምጡ ነው ያለው። በዚህም ጉዳይ ይፋ ወጥቷል። ከዚያው ከሳውዲ አረቢያ ምን ላይ ነው ያለው ሁኔታዋ፣ ፕሮሰሷ የምነግራችሁ ይሆናል። እባካችሁ ላይክ እያደረጋችሁ ለሁሉም እንዲደርስ ማለት ነው። ምክንያቱም ብዙ አጭበርባሪ ሌባ ሰው አለ። ትክክለኛው ግን ምንድን ነው አሁን ያለችበት ሁኔታ፣ የልጅቷ አስከሬን መቼና እንዴት ነው የሚገባው የሚለውን ከሳውዲ አረቢያ እራሳቸው ይፋ አድርገዋል ማለት ነው። እንደዚሁም እህቷ ያለውን ነገር ተናግራለች። ከሰሞኑ እንግዲህ የዚች ልጅ ጉዳይ እጅግ በጣም መነጋገሪያ ነው። ምክንያቱም በጣም ሳቄታ ተጫዋች፣ እንደዚሁም ደግሞ ሁል ጊዜ ሌላ ነገር በፊቷ ላይ አይታይባትም። ደስተኛ ነች። እንዴት ነው ራሷን አጠፋች የምትሉን በጭራሽ አናምንም የሚሉ ግሩፖች ነበሩ። በሌላ በኩል እህትየዋ እንግዲህ እባካችሁ እንደዚህ አትበሉ፣ ስለ እህቴ እንደዚህ አይነት ወሬ አታውሩብኝ፣ ይልቅንስ ለእሷ ካዘናችሁ እናትና አባቴ ታማሚ ናቸው። በተለይ እናቴ የስኳር ህመምተኛ ናት እና አስከሬኗ ወደ ሀገር እንዲገባ አድርጉልኝ ባለችው መሰረት በጣም ብዙ ሰው የእሷንም ስልክ እንደዚሁም የቤተሰቦቿን ስልክ አካውንት ነው እየተባለ እየተለጠፈ ነው ያለው ማለት ነው። በዚህ ዙሪያ ምንድን ነው ያለው ሁኔታ? እንግዲህ ልጅቷ በአሁን ባለበት ሁኔታ ልጅቷ ክርስቲያን ስለሆነች በሳውዲ አረቢያ ላይ እንደማትቀበር የሳውዲ መንግስት ተናግሯል ተብሏል። ስለዚህ የልጅቷ አስከሬን ግን ለልጅቷ አስከሬን ምንም አይነት ገንዘብ መዋጮ አሁን ላይ ገና አልተጀመረም ማለት ነው። ምንም አይነት ገቢ ማሰባሰቢያ አልተጀመረም። ምክንያቱም ልጅቷ ገና ምርመራ ላይ ነው ያለችው። ፕሮሰሷ ገና አላለቀም። ሰዎቿ በቁጥጥር ስር ስለዋሉ ያለው ነገር ቢያንስ እስከ 6 ወር ድረስ እንደሚፈጅ ነው እየተነገረው ማለት ነው። ፕሮሰሷ ወደ ሀገር እንድትገባ እስከ 6 ወር ድረስ ይፈጃል። እዚያ ሳውዲ አረቢያ ላይ ግን በምንም አይነት ሁኔታ እንደማትቀበር ተነግሯል ማለት ነው። እና ሁላችሁም ጥንቃቄ አድርጉ። ትክክለኛ ታማኝ መረጃዎችን እየተከታተላችሁ እህቷን እንደዚሁም ቤተሰቦቿን በማውራት ማድረግ ያለባችሁን ነገር አድርጉ እንጂ እንዳትሸወዱ ማለት ነው። ምክንያቱም ያለው ነገር ትክክለኛ ከሳውዲ የተሰማውን ነገር ነው የምነግራችሁ። እና ልጅቷ የህልፈቷ ምክንያት ምንድን ነው መንስኤው ከተባለ እስካሁን ድረስ አንዳንድ ሰዎች እንደሚናገሩት በጣም ደስተኛ ናት፣ በጣም ሀፒ ነች፣ ምንም በራሷ ላይ እርምጃ አትወስድም እያሉ ሽንጣቸውን ገትረው ሲከራከሩ የነበሩ ሰዎች እህቷ እንደተናገረችው ከኔ ጋር እራት እየበላች በጣም በደስታ እያወራን ነበር በስልክ። ነገር ግን ከጮኛዋ ጋራ ከፍቅረኛዋ ጋራ ትንሽ መጋጨት ነበረ። እዚህ ደረጃ የሚያደርስ ባይሆንም እስከ ራስን እስከ ማጥፋት ነገር ባይሆንም ግን ግጭት ነበር እና ለዚህ የዳረጋት ነገር ተብሎ እየተወራ ያለው እንግዲህ ትክክለኛ መረጃ ነው የተባለው ወንድ ነው አፍቅራ ያፈቀረችው ልጅ ደግሞ አላገባሽም እንዳላት ነው እየተነገረው ማለት ነው። በጣም ይገርማል። ምክንያቱም ልጅቷ በጣም ቆንጅዬ ልጅ ናት፣ በጣም ትንሽ ናት፣ ገና ያልፈካች አበባ ነች። ገና ስንት ሰው ማሯሯጥ የምትችል ልጅ ነች። የእውነቴን ነው የምላችሁ ገና ለብዙ አሁን እንደዚህ ማድረጓ ምንድን ነው ጥቅሙ? ማለት ለእሷ በእርግጥ ተናዳ የምታደርገውን ነገር አታ በእሷ እየፈረድኩባት አይደለም። ነገር ግን እንደዚህ ለማድረግ ያሰባችሁ በጣም ብዙ ሰዎች መሮናል፣ መሄድ እንፈልጋለን፣ እንደዚህ ነው ተገላገለች የሚል ሰው ነው የበዛው ማለት ነው። እባካችሁ ተረጋጉ። የሆነ ነገር ብታረጉ የምትጎዱት በጣም የሚወዳችሁን ሰው ነው የምትጎዱት። ከዚህ ውጭ ለማንም አታጎድሉም። ሁሉም ሰው አልቅሶ ለጊዜው ይረሳችኋል። ከተቀበራችሁ በኋላ ማንም ሰው ትዝ የሚለው ሰው የለም ስለ እናንተ ማለት ነው። ነገር ግን እዚህ ምድር ላይ ሳይመቻችሁ ሳይደላችሁ ኖራችሁ እንደገና ደግሞ በሰማይ ቤት ለምንድን ነው እሳት ውስጥ የምትገቡት? እንግዲህ በሃይማኖታችን እንደምናውቀው ማንም ሰው ራሱን እንዲያጠፋ አልተፈቀደለትም። ራሱን ያጠፋ ሰው ቀጥታ ወደ ሲኦል እንደሚገባ ነው የምናውቀው፣ የሚነገረን ሄድን ባናየው ማለት ነው። ታዲያ ለምንድን ነው እንደዚህ የምታደርጉት? የፈለገ ነገር ቢመራችሁ ራሱ ፈጣሪ ራሱ በራሱ ጊዜ እስከሚወስዳችሁ ጠብቁ። እውነት እዚህ ምድር ላይ ልኑር ብትሉ ራሱ መኖር አይቻልም። ሁሉም ሰው ሂያጅ ነው፣ ተራ በተራ እስከምንሄድ ድረስ ግን ጊዜያችንን ብንጠብቅ ጥሩ ነው ብዬ አስባለሁ። በዚህ መልኩ እንደዚህ ራስ ማጥፋት እውነት በጣም ከባድ ነው። በሃይማኖታችን በተለይ ጸሎተ ፍትሐት የሚባል ነገር አይደረግም ራስ ካጠፋን። እንደዚሁም ደግሞ የቤተክርስቲያን ቅጥር ግቢ ውስጥ ራሱ መቀበር እንደማይቻል ነው እንግዲህ እኔ የማውቀው ማለት ነው። ይሄ ሁሉ ሆኖ ግን እንደዚህ ባናደርግ። ከምንም በላይ እናት አለቻት፣ የታመመች እናት፣ ቤተሰብ
እነሱን የጎዳችሁ። ፍቅረኛዋ ምንም አልተጎዳም። ላይሰማ ሁላ ይችላል እንደዚህ በመሆኗ ማለት ነው። እና በጣም ነው የምታሳዝነው። ደግሞ የሚገርመው ነገር በጣም መልካም ልጅ፣ በጣም ደግ ልጅ፣ ሁለቱም እህትማማቾች በጣም የሚገርሙ ልጆች እንደሆኑ ራሷ የታናሽ እህቷ አሳሪዋና ስትናገር የነበረችው ማለት ነው። በጣም የሚገርሙ ልጆች ናቸው። በጣም ጎበዞች ልጆች ናቸው። እንደውም ትንሽ የዋህቷ ራሱ እንደሚያማት ሁላ ነው የሰማሁት። እና እግዚአብሔር አምላክ በሰላም በጤና ለሀገሯ ያብቃት። እሷንም የዚህችን የሚያረፈችው እህታችን ነፍሷን በአጸደ ገነት ያሳርፍልን። እባካችሁ ለወንድ ብላችሁ ራሳችሁን አታጥፉ። በእውነቴ ነው የምላችሁ፣ ለወንድ ብላችሁ ራሳችሁን አታጥፉ። ሲሆን በኦንላይን ጅን አቁሙ ከዚህ በኋላ። አሁን ላይ የሀገራችን ድራማ ብትሉ በጣም የበዛ በጣም ብዙ ድራማ ነው ያለው። እሱን መከታተል ትችላላችሁ። እናንተ የወደዳችሁትን ያስተማራችሁን ነገር ማየት ትችላላችሁ። እንደዚሁም ደግሞ የቱርኪ ፊልም ማየት ትችላላችሁ። የቱርኪ ድራማ የምሬን ነው የምላችሁ። አሁን ከሀገራችን ስንመጣ ብዙዎቻችን ስልክ ይዘን ነው የምንመጣው፣ ይፈቀድልናል። የትኛውን መዳም ቤት ይፈቀዳል። በፊት ግን ስልክ የለም ነበረ። ቤተሰብ እንኳን እንደዚህ በቀጥታ ለማውራት በሳምንት በ15 ቀን ነበር። ገባችሁ? እንደዚያ ሆኖ ግን ኤምቢሲ ቦሊውድ፣ ኤምቢሲ 4፣ ኤምቢሲ 2፣ ኤምቢሲ 1 እንደዚያ የቱርክ ድራማ ነበር እናየ ነበረው ማለት ነው። ምክንያቱም ምንም አማራጭ የለንም። እንደዚያ ማድረግ ትችላለች። እውነት አሁን ላይ ግን ያለው ነገር ማንም ሰው ድራማ የሚከታተል ሰው የለም። ለምን? የራሱ ኑሮ ራሱ ድራማ ሆኖበታል። ሰው ድራማ መሮታል። ግን ቢሆንም እውነት ጊዜ ለማሳለፍ እንደዚህ ደግሞ አጉል የማይሆን ሰው ለምዳችሁ ሰው መቼም ቢሆን መቼ የመጣ ሰው ተመልሶ ሀያጂ ነው። መቼም ቢሆን ማለት ነው ማወቅ አለባችሁ። ባላችሁ ቢሆን 10 ዓመት 30 ዓመትም ትቆዩና የምትለያዩበት አጋጣሚ ይፈጠራል። እና ታዲያ ይሄ ሁሉ ሰው ራሴን አጠፋለሁ ካለ እኮ ምድር ላይ ሰው አይኖርም ማለት ነው። በጣም ከባድ ነው። ስለዚህ እኛ ስንፈጠር በመጀመሪያ የተፈጠርነው ብቻችንን ነው። ስንሄድ የምንሄደው ብቻችንን። ይሄን ማወቅ አለባችሁ ሁላችሁም። እና በጣም ነው የምታሳዝነው። በጣም ነው ያሳዘነች። ምን የመሰለች ልጅ ገና ወጣት አንድ ፍሬ ልጅ ገና ስንት የሚፈልጋት ወንድ እንደ ጉድ የሚመጣላት ይችን የመሰለች ልጅ ማለት ነው። እንግዲህ እድሜዋ ራሱ በጣም ትንሽ ነው የምትመስለው እንደምታዩት በምስሉ ላይ። እና ብቻ ነፍሷን ይማረው። አንድ ጊዜ ሆኗል። ሌሎቻችሁ ግን መሮኛል፣ እሄዳለሁ፣ መኖር ምን ይሰራልኛል የምትሉ ተረጋጉ። እውነቴን ነው የምላችሁ፣ ተረጋጉ። ልኑር ብትሉ ራሱ አትኖሩም። ግን ቀናችሁ እስከሚደርስ እንኳን ተረጋጉ። ከመሞታችሁ ይልቅ እንደው ኑሩ። ቢያንስ እንደው ምንም ባታደርጉ ራሱ ኑሩ። ለቤተሰቦቻችሁ ትጠቅማላችሁ፣ ለወንድሞቻችሁ ለእህቶቻችሁ ትጠቅማላችሁ። ስለዚህ ኑሮ መሮኛል ልሂድ ምናምን የምትሉ እባካችሁ ተረጋጉ ነው የምላችሁ ማለት ነው። እና ሌላው ነገር በኦንላይን ጅንጅን ፍቅር ምናምን የምትሉትን እባካችሁ አቁሙ። አሁን ላይ እኮ ሰዎች ትክክለኛ ፍቅር ይዟቸው አይደለም የሚያወራችሁ። ሁሉም ሰው ለመደበር በቃ ለሆነ ነገር ለጅን እንዲሁም ብሬክስ የሆነ ጊዜ ሲያቀርብ አላያችሁትም? ተደራጅተው በማህበር ሆነው የአረብ ሀገር ሴቶችን እንደሚጀነጅኑ በቀን በጣም ብዙ ብር እንደሚያገኙ ነው ሲናገር የነበረው ልጁ። አንድ ባንድ ብቻውን አይደለም በማህበር ተደራጅተው ይህን ስራ የሚሰሩት። ይሄ በሆነበት ሁኔታ እንዴት ነው ሰውን በሙሉ ልባችሁ አምናችሁ ወዳችሁ እራሳችሁን እስከ መሰዋት የምትደርሱት? ያውም ሰው ሀገር ላይ ሲኮን ያለውን ፕሮሰስ ታውቁታላችሁ። አስከሬን እንኳን ወደ ሀገር የማይገባበት ሁኔታ ላይ ነው ያለውና በጣም ብዙ ነገር ስደት ላይ ሆናችሁ በተለይ ባካችሁ እንዲህ አይነት ነገር አታድርጉ። በእውነት እንደዚህ አይነት ነገር አታድርጉ። ይሄ ማለት አገር ገብታችሁ የሆነ ነገር አድርጉ ሳይሆን ፈተና ሁሉ የሚመጣው ለበጎ ነው። እዚህ ምድር ላይ ሳይፈተን የሚኖር የሰው ፍጡር አለ ብዬ ለማሰብ ይከብደኛል። ሁሉም ሰው ፈተና አለበት። ግዴታ በፈተና መጽናት አለባችሁ። ሁሉም ነገር ለበጎ ነው። መጥቶ የማያልፈው ሞት ብቻ ነው እንጂ ሌላው ነገር አላፊ ነገር ነው። በቃ እናልፈዋለን። ማናልፈው ነገር የለምና እባካችሁን ለራሳችሁ አስቡ፣ ለነፍሳችሁም አስቡ። ለማንኛውም ያለው ነገር ይህን ይመስላል። እንግዲህ ፈጣሪ ነፍሷን ይማረው፣ ለቤተሰቦቿ መጽናናትን ይስጣቸው። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው።